ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ በኢራን ላይ የወሰዱት እርምጃ በአገር ውስጥ እና በውጭ ሀገር የጋረጠው መዘዝ። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩን ቤተ መንግስት የተረከቡት ዶናልድ ትራምፕ አሜሪካን በኢራን እና እስራኤል ግጭት ውስጥ በመክተት አወዛጋቢ እርምጃ ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እየራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካ ንቁ ተሳታፊ ወደሆነችበት ግዙፍ ጦርነት እየመሩት ነው። ትራምፕ አሜሪካ ኃይሎችን በኢራን ሶስት የኢራን የኒውክሌር ተቋማት ላይ ጥቃት መፈጸማቸውን በማህበራዊ ሚዲያ ይፋ ካስታወቁ ከሁለት ሰዓታት ገደማ በኋላ በቴሌቪዥን በተላለፈ ንግግራቸው ኦፕሬሽኑን አስደናቂ ስኬት ሲሉ ጠርተውታል። ይህም እርምጃ ኢራን የኒውክሌር ኃይል ባለቤት እንዳትሆን በማድረግ ለዘላቂ ሰላም በር እንደሚከፍት ተስፋቸውን ገልጸዋል። ኢራን በበኩሏ እጅጉን በሚጠበቀው ፎርዶ ኒውክሌር ተቋም ላይ የደረሰውን ጉዳት አነስተኛ እንደሆነ ተናግራለች። እውነታው በየትኛው ወገን እንዳለ የሚፈታው ጊዜ ይመስላል። ትራምፕ በመቀጠል ፕሬዚዳንት ጄ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና በመከላከያ ሚኒስትር ፔት ሄግሴት ታጅበው ባደረጉት ንግግር ኢራን የኒውክሌር ፕሮግራሟን የማትተው ከሆነ ወደፊት እጅጉን የከፋ እና በጣም ቀላል ጥቃቶች ሊያጋጥሟት እንደሚችልም አስጠንቅቀዋል። የተውናቸው ብዙ የጥቃት ኢላማዎች ነበሩ ያሉት ትራምፕ አሜሪካ እነዚህ ስፍራዎች ላይም ፈጣን፣ የሰላና ብቃት የተሞሉ ጥቃቶች እንደምትፈጽም ተናግረዋል። ፕሬዚዳንቱ ይህንን ዛቻ ቢያሰሙም የአሜሪካ ጦር በኢራን እየተሳተፈ እንዲቀጥል ማድረግ ለአሜሪካ፣ ለቀጠናው እና ለዓለም የከፋ ሁኔታ ሊያመጣ የሚችል እርምጃ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ መካከለኛው ምስራቅ አሁንም ቢሆን ጫፍ ላይ ያለ ቀጠና መሆኑን በመጥቀስ አሜሪካ ግጭቱን ለማባባስ መወሰኗ የቀውስ አዙሪት ሊያመጣ እንደሚችልም አስጠንቅቀዋል። አያቶላህ አሊ ካሜኒ እንዳዘዙትም ኢራን ለተፈጸመባት ጥቃት ምላሽ የምትሰጥ ከሆነ አሜሪካም ለዚሁ ምላሽ ለመስጠት ልትገደድ ትችላለች። ወደ 2 ቀናት የተቀየሩት 2 ሳምንታት። ትራምፕ በሳምንቱ መጀመሪያ ሲያደርጉ የነበረውን ኢራን ያለ ቅድመ ሁኔታ እጅ መስጠት አለባት የሚል ንግግር ፕሬዚዳንቱ ወደ ኋላ መመለስ የማይችሉበት አጣብቂኝ ውስጥ ከቷቸዋል። የራሷ ማስጠንቀቂያ ስትሰጥ የነበረችው ኢራንም ራሷን ተመሳሳይ ሁኔታ ውስጥ አስገብታለች። ጦርነቶች የሚጀምሩት እንዲሁም የሚሳተፉት አካላት አካሄድ ከቁጥጥር ውጭ እና ከሚገመተው በላይ እየሰፋ የሚሄደው በእንዲህ አይነት ሁኔታ ነው። ሐሙስ ዕለት ትራምፕ ለኢራናውያን የ2 ሳምንት የማስጠንቀቂያ ጊዜ ሰጥተው የነበረ ቢሆንም የጊዜ ገደቡ እጅጉን አጥሮ ወደ 2 ቀን ተቀይሯል። ቅዳሜ ምሽት የአሜሪካ ፕሬዚዳንት እርምጃ መውሰዳቸውንም አስታውቀዋል። ለድርድር የተሰጠው 2 ሳምንት ማታለያ ነበር። ኢራናውያንም በሳምንቱ መጨረሻ ሐሰተኛ ደህንነት እንዲሰማቸው ለማድረግ የተወሰደ እርምጃ ነው ወይስ ትራምፕ ሰላም ለመፍጠር በሾሙት ስቲቭ ዊትኮፍ በኩል ከመጋረጃ ጀርባ ሲደረግ የነበረው ድርድር ፈርሶ ነው? ከጥቃቱ በኋላ ያለው ሁኔታ እምብዛም አልታወቀም። ይሁን እንጂ ትራምፕ በማህበራዊ ሚዲያ እና በቴሌቪዥን ባስተላለፏቸው መልዕክቶች የሰላምን በር ለመክፈት ሲሞክሩ ታይተዋል። ይህን ግን ጉዳዩን በአዎንታዊ መንገድ መመልከት ሊሆን ይችላል። እስራኤላውያን ኢራንን ወታደራዊ ለማውረድ ከፍተኛ ጥረት ቢያደርጉም አያቶላው አሁንም በእጃቸው ላይ መሳሪያዎች አሉ። ነገሮች በፍጥነት ሊበላሹ ይችላሉ። አሁንም ምን ሊሆን እንደሚችል ለማወቅ የሚጠበቅበት ጊዜ የመጣ ይመስላል። ኢራን የኒውክሌር ፕሮግራሟ ቁንጮ የሆነውን ፎርዶን ጨምሮ በ3 ተቋማቶች ላይ የተፈጸመው ጥቃት ምን አይነት ምላሽ ልትሰጥ ትችላለች? ትራምፕ ከአሜሪካ የፈጸመችው ጥቃት ኢራን ወደ ድርድር ጠረጴዛው እንድትመጣ ያስገድዳታል የሚል ተስፋ የሰነቁ ይመስላል። ነገር ግን በእስራኤል ጥቃት ስር ሆኖ ለንግግር ፈቃደኛ ያልሆነ አገር በአሜሪካ ቦምቦች ድብደባ ሀሳቡን ይቀይራል ብሎ መናገር ያዳግታል። ትራምፕ አሜሪካ ጥቃት ነጥላና የተሳካ እርምጃ እንደሆነ እያመለከቱ ይገኛል። ነገሩ ይህ ካልሆነ ግን በድጋሚ ጥቃት እንደሚፈጸም የሚደረገው ግፊት ሊጨምር ወይም ፕሬዚዳንቱም ለአነስተኛ ወታደራዊ ድል ከፍ ያለ ፖለቲካዊ ጣጣ የሚያመጣ እርምጃ ሊወስዱ ሊያስመስላቸው ይችላል። ሰላም ፈጣሪው ፕሬዚዳንት የተጋረጠባቸው ፖለቲካዊ ውድቀት።
ትራምፕ የተጋረጠባቸው ጣጣ የሀገር ውስጥ ፖለቲካ ስጋት እንዲሁም የዓለም አቀፍ ደህንነት ላይ የሚነሳ ጥያቄን ያካትታል። አሜሪካ በኢራን ላይ ጥቃት እንድትፈጽም የማድረግ ሀሳብ ከዲሞክራቶች ብቻ ሳይሆን ቅድሚያ ለአሜሪካ የሚለው የትራምፕ እንቅስቃሴ ደጋፊ ከሆኑ ግለሰቦች ጭምር የሰላ ትችት አስከትሏል። ፕሬዝዳንቱ ባልተለመደ ሁኔታ በሶስት የቅርብ አማካሪዎች ታጅበው ብሔራዊ ንግግር ማድረጋቸው በፓርቲ ውስጥ አንድነት እንዳለ ለማመላከት የተደረገ ሙከራ ሊሆን ይችላል። በተለይም ምክትል ፕሬዝዳንቱ ቫንስ አሜሪካ ይበልጥ ተገደብ የውጭ ፖሊሲ እንዲኖራት የማድረግ ሀሳብ ያቀነቅናል። በቅርቡም ወደ ማህበራዊ ሚዲያ በመምጣት ትራምፕ አሁንም ቢሆን የጣልቃ ገብነት አካሄድ አራማጅ እንደሆነ በመግለጽ ከደጋፊዎቹ ደጋፊ ሊሰጠው እንደሚገባም መከራከሪያው አቅርቧል። አሁን ጥቃት የአንድ ጊዜ ድርጊት ከሆነ ትራምፕ በደጋፊዎቻቸው መካከል ያለውን መከፋፈል የማጥበብ ዕድል ይኖራቸዋል። አሜሪካ ወደ ጥልቅ ጦርነት የሚያስገቧት ከሆነ ግን ከአጋሮቹ ተቃውሞ ሊያጋጥማቸው ይችላል። በመጀመሪያው ስልጣን ዘመናቸው ምንም አዲስ ጦርነት አለመጀመራቸው በኩራት ለሚናገሩት እና ባለፈው ዓመትም የምርጫ ቅስቀሳ ዘመቻ ወቅት የቀድሞው ፕሬዝዳንት ሀገሪቱን የውጭ ሀገር ጦርነት በመክተት ሲወቀሱ ለነበሩት ትራምፕ የቀዳሚው ጥቃት ጠብ አጫሪ እርምጃ ነው። ፕሬዝዳንት ትራምፕ እርምጃ ወስደዋል። ይህ እርምጃ ወደ የት ሊሄድ ይችላል የሚለውን ሙሉ በሙሉ እጃቸው ላይ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።